እቺ ልጅ ኢትዮጵያ እንደኛ ለመውጣት ከማን ጋር የተወዳደረችው? Yeah, that was my question. Yeah. አፍሪካ ስትወዳደር ከማን ጋር የተወዳደረችው? ከኢትዮጵያ ውስጥ ማን ጋር ተወዳደረ? አልፋ የሄደችው ቦሮብኝ አካም ቡልቴ ነጋ ቡልታን እያለች መጣች ልጅቷ። ቆም የምትሰራ ልጅ ናት አሉ። እሱን ሪከርድ እየጠበቁ ነው። ያን ጊዜ ለጥፈዋለሁ እኔ። ታዋቂዋ ቲክቶከር ጃኒ ዛሬ በድሬዳዋ ፍርድ ቤት ቀርባ ነበረ። አቁመ ዳጋኒ አቁመ ሚዲያ ከዳለኒ ልክቷንም ለጠቅላይ ሚኒስትር አብይ አህመድ ነው ያስተላለፈችው። መኮከንም ዴኔ ሚኒስቴርች ሙሜ ቢያ ዶክተር ወደ ቪዲዮቹ እንሄዳለን። ቤተሰቡ በነገራችን ላይ የመጀመሪያው 15 ቀን ቤተኛ ኮሜንታተር የ500 ብር ወይም የ500 ብር ካርድ ተሸላሚው ተቆጥሮ ታውቋል ማለት ወደ በኋላ ላይ ጠብቁኝ አብረና ያለን ማለት ነው። ወደ ቪዲዮቹ እንሂድ። እቺ ልጅ ኢትዮጵያ እንደኛ ለመውጣት ከማን ጋር የተወዳደረችው? Yeah, that was my question. Yeah. አፍሪካ ስትወዳደር ከማን ጋር የተወዳደረችው? ከኢትዮጵያ ውስጥ ማን ጋር ተወዳደረ? አልፋ የሄደችው መልካም ጥያቄ። መቼ ነው የተወዳደረችው? መቼ ሁሺ ከየት መጣች? እንዴት ሳርጋ የትምህርት ደረጃዎቿ ከየት ነው የመጣችው? ምን አይነት ቢዲ ፓጅን ውስጥ ተወዳድራ ታውቃለች ከዚህ በፊት? ቀላል እኮ አይደለም። ቢዲ ፓጅን እኮ ማለት እኮ በተለይ ይሄ ሚስ ወርልድ ማለት እኮ በሀገር መንግስት የሚያውቀው መንግስት እኮ ነው። በራሱ ከወረዳ ከክልል ይጀምራል። ወረዳ አሸንፋለች፣ ክልል አሸንፋለች። እንዴ ይሄ ኢንፎርሜሽን ያው ነው። አልሰማንም አላየንም። ከዓለም አንደኛ ወጣች ተብላ ድንገት ነው የተነገረን። ሪሰርች ላድርግ እንዴ ሊያዛት እንዴ ሪሰርች አድርጋለሁ። አሁን 22 ላይ ቆም ስትሰራ የነበረች የወለጋ የእንትና የአርሲ ተወላጅ ናት እየተባለ ነው። ከኢትዮጵያ ውስጥ ሌሎቹ እነማን ነበሩ? ከሷ ጋር የሄዱ አንድ ሁለተኛ መውጣት የነበረባቸው እስከ 3 አብረዋት ነበር። አጃቢ መኖር ነበረበት። ይሄ ነው በቃ። ነገር አልተሰማም። አሸነፈች የሚባለው ከዛ በዘር ውስጥ ወደሰዳችሁ ስትወስዱት ቦሮብኝ አካም ቡልቴ ነጋ ቡልታን እያለች መጣች ልጅቷ። ምን ልትሆን ነው? ቆንጆ አይደለችም ልትል ነው? ቆንጅናዋን ልትወስደው ነው? እንደ ኢትዮጵያዊነት ውበት አለን። በዘር ቀይራችሁት ደማችሁ ፈላ እንጂ እኮ በሩጫ ጊዜ የኦሮሞ ልጆች ሲያሸንፉ ኢትዮጵያ አሸነፈች ትላለ። እዚህ ጋር መጣ ደግሞ ኦሮሞን አልፈልግም ትላለ። ግራ የገባው ማህበረሰብ እኮ ነው ያለ። ግራ የገባው ምኑን የማያውቀው ዝም ብሎ የሚሄድ ነው። በቃ እንደ በግ የሚነዳ በስትረስ ያለቀ የራሱ ላይፍ ሳይመቻችለት የራሱን ትዳር የራሱን ልጆች የራሱን ምን አንድ ነገር በስርዓት ሳያሳድግ እዚህ ፖለቲከኛ ነኝ ብሎ ግን ደረቱን ነፍቶ ይመጣል። ምንም ሀሳብ የለበትም። እንትኑ ጋር ነው ከመሪው ጋር ነው ማገናኘው። አጠቃላይ ለዚህ ተባባሪ የሆነ አንደኛ ሰይፉ በዚህ ደረጃ ከዚህ በፊት የሚሰራ መሪው ኦሮሞ ነው። ሰይፉም የባለ ጊዜ እንትን ነው ምንም ማለት እና እኔ ኦሮሞ አማራ በሚለው ሳይሆን እኔ ይገባኛል። ኦሮሞ አማራ ብዬ እኔ ብሔርህን አላውቅም። ያራዳ ልጅ እንደ ወንድነት ግን አይተህ ብሔር ሳሰጣት ቲክቶክ ላይ ምንም ብሔር ሳሰጥ ከሷ የበለጡ ቆነጃጅቶች አሉ የሉም? ጥያቄ ላት እኮ ግልጽ ነው። በቃ ቅድም እኮ ብያለሁ። ዋና ላይ ትዝ አይልም? ከዚህ በገንዘብ እዛ ጋር ህዝብ እያየው ስለምትወዳደር ነው እንጂ እኮ እሱ አሸናፊ ነው ብለው ሜዳ ላይ አድርገው ያመጡት ነበረ። ገባ? ይሄ ግን አንደርግራውንድ በህዝብ የሚወሰን ውድድር እንትን ስለ ባይን የሚወሰን ስለሆነ በቃ ይሄ እኮ የታወቀ ነገር ነው። ግን ያ ተሰርቶ እንደገና በሚዲያ ህዝብን ሪስፔክት ማድረግ አለበት። አስቀድመ የከሌ ቦስዋና እንዲ ዳይመንድ ተደርጎላት እኔ ኢትዮጵያ ምናምን ተብሎ ህዝብ እንዳላዋቂ ማድረግ ጥሩ አይደለም። መጀመሪያ ኢንተርቪው እንዳደረጋት የተደረገ ማለት ነው ሰይፉ በስልክ ደውሎ እዛው ላይ ያለች ወደ ሀገር ሳትመለስ ታዋቂዋ ቲክቶከር ጃኒ ዛሬ በድሬዳዋ ፍርድ ቤት ቀርባ ነበረ። ፖሊስ የአንድ ሳምንት የምርመራ ጊዜ ጠይቆባት በእስር ላይ እንድትቆይ ተወስኗል። ይህም የሆነበት ምክንያት ፖሊስ ከስልኳ ጋር በተያያዘ ሌሎች የማጣራቸው ነገሮች አሉኝ በማለቱ ነው። ጃኒ ዛሬ ረፋድ ላይ የድሬዳዋ ከተማ የመጀመሪያ ደረጃ ፍርድ ቤት የጊዜ ቀጠሮ ችሎት ስትቀርብ መርማሪ ፖሊስ ወጣቷን የጠረጠረበት ምክንያት የአንድን ማህበረሰብ ክብር የሚነካ ንግግር
በቲክታክ የቀጥታ ስርጭት አስተላልፋለች በሚል ነው። እጅግ በጣም ያሳዝናል። ብዙዎችን ያሳዘነ የብዙዎችን ልብ የሰበረ ድምጽ ከአትሌት ገለቴ ቡርቃ ተሰምቷል። በትናንትናው ዕለትም በገመዳ ሾው ላይ የቀረበችው አትሌት ገለቴ ቡርቃ ሙሉ በሙሉ ንብረቷን በባለቤቷ መዘረፏን ገልጻለች። በዚህም ታዲያ አንድ መልእክትን አስተላልፋለች። መልእክቷንም ለጠቅላይ ሚኒስትር አብይ አህመድ ነው ያስተላለፈችው። ሚኒስቴሪች ሙሜ ብያ ዶክተር አብይ አህመድ ብቻ ነው ጨራ ሳኒቲን አርገዱ ዳቤቲን አገራ አርገቹፍ ያለ ጨራቲን አርገዱ እንደንዴን አትሌቷ እንደገለጸችው ከሆነ መኖሪያ ቤትና መንግስት በተለያዩ ጊዜ የሸለማት 11 መሬቶች ውስጥ 10 ባለቤቷ መሸጡና አሁን ካለችበት ቤት ውስጥም ሊያስወጣት በፍርድ ቤት ጉዳዩን እየጨረሰ መሆኑን ገልጻለች። ካሏት 5 መኪኖችም 4 መኪኖችን ባለቤቷ መሸጡንም የገለጸችው በአሁኑ ወቅት ልምምድ አቁማ በፍርሃት ለአንድ ዓመት ከቤት ሳትወጣ መቀመጧን ተናግራለች። ጠቅላይ ሚኒስትር አብይ አህመድ ምላሽ ይስጠኝም ብላለች። አኩመ ሚዲያ ካን ኦርዶፋኒ አርጋኒን ኦዳንዲር ለባይናን ጀደን ኦዋችሌ ጅራዱን አንጀደን akka dhagaaniin akka deebiinaa kennaniif ergaa isaaniif qaba ሚኒስቴሪች ሙሜ ብያቲፍ ጀግናው አትሌት ደራርቱ ቱሉ ከቀድሞ ባሏ የፍቺው ዝግብ ጋር ተያይዞ የቀድሞ ባሏ ንብረቷን በሙሉ ወስዶ ባዶ አስቀራት። ደራርቱም ችግር ላይ ወደቀች። ደራርቱ ግን መለስ ዜናዊን ድረስልኝ አላለችም። መለስ ግን ስለ ጉዳዩ ቀድሞ ሰምቶ ነበርና ደወለላት። መለስ ነኝ ቢሮ ፈልግሻለሁ አሁኑ ነው ያላት። የገጠማት ችግር በዝርዝር እንድትነግረውም ጠየቃት። በጨዋነት የምትታወቀው ደራርቱ ግን ባል በደለኝ ብላ መናገር አሳፍሯ ከመናገር ተቆጠበች። ሆኖም መለስ ስለ ጉዳዩ ከሳምንት በፊት እንደሰማና ዝርዝሩን እንድታስረዳው ጠየቃት። የሰማውን እውነት በዝርዝር ደገመችለት። ከዛም ለደራርቱ ባል ተደወለ። መለስ ነኝ ጠቅላይ ሚኒስትር መለስ ዜናዊ ነኝ። ባሏ በድንጋጤ ስልኩን ጣለ። ስልኩ በድጋሚ ተደወለ። መለስ ነኝ ተረጋጋ፣ ከደራርቱ ጋር ስለገባችሁበት ውዝግብ እንድንነጋገር ፈልጌ ነው። በሰላም ተወያይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም 50-50 ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮና እፈልጋለሁ፣ እንዴት መምጣት እንዳለብህ ሰው ልክልሃለሁ። የደራርቱ ባል አረ ሁሉንም ተውሰድ አሁኑኑ መልስላታለሁ፣ እኔ እኮ ተናድጄ ስለታጣላን ብዬ እንጂ ብሎ መለሰ። መለስ ዜናዊ አይ በሙሉ አይሆንም፣ ግማሹን ላንተ ይገባል፣ ግማሹን ግን መልስላት፣ ያላንተ ድጋፍ ይህ አይመጣም ነበር። ለማንኛውም ቢሮና እንወያይበታለን ተባለ። ያለ አንዲት መኪና ሁሉንም ንብረት መለሰልኝ ስትል ደራርቱ ቱሉ ይሄንን ተናግራለች። ወደ ሽልማቱ እንሄዳለን ቤተሰቦች። በነገራችን ላይ ይሄን ሽልማት ብዬን ልሸልማችሁ አይደለም፣ ግን በሁለትም በሶስትም ቻናል በዛ ላይ ቪፒኤን እያበራችሁ ሰፖርት እያደረጋችሁኝ ስለሆነ ስማችሁን ለመጥራት እንደምወዳችሁ ለመግለጽ ብቻ ነው ይሄንን የማደርገው እንጂ ወደፊት ያው መልካም ቀን ሲመጣ ጥሩ የሆነ ሽልማት ይኖራል ብዬ ተስፋ አደርጋለሁ። ከዛ ውጭ ግን አዳላህ እንዳትሉ በፈጠራችሁ አንድ ነገር ልናገር። በዙሪያዬ ማንም ይሄንን ቻናሌን የሚያውቀው ሰው የለም። ምክንያቱም ቲክቶክ ስሰራ በፊት በነበረበት ጊዜ በዙሪያ ያሉ ሰዎች ጎረቤት ምናምን የምታውቀው ሰው ሊያላግጥብህ ምናምን መቼም ላታገኝበት ነገር ምናምን እያለ ተስፋ የሚያስቆርጠው ሰው ስለነበረ ማንም ቻናሌን ሳያውቅ ነው እንትን ያልኩ። ስለዚህ ሁላችሁንም አንድም ማቀው በአካል አንድም ማቀው ሰው የለም ከምትከታተሉ ልጆች ማለት ነው። ስለዚህ ወደ አሸናፊው ሲሄድ ማለት ነው ቤተሰቦቼ በዚህ 15 ቀን ተመሳሳይ የሆነ ኮሜንት ቁጥር ብዛት ስላላችሁ ወደ ኋላ ተመልሼ ከቆጠርኩኝ በኋላ አጠቃላይ አሸናፊ የሆነችው ሀና ከበደ ናት ማለት ነው ቤተሰቦቼ። ሌሎቻችሁ እጅግ በጣም ወዳችሁ ተከታታዮች እጅግ በጣም ሰፖርት እያደረጋችሁ በቪፒኤን እያበራችሁ እንዲሁም በባሌ በልጄ ቻናል ጨምሬ ነው ማይ ያላችሁ ልጆች ሁሉ በጣም አርጊ አመሰግናለሁኝ። እዚህ ጋር ያላችሁት ልጆች በተለይ በጣም ረጅም ጊዜ ከኔ ጋር የተጓዛችሁ ልጆች ናችሁ ማለት ነው። ስለዚህ አሁንም ወደፊት ቀጣይ ከ10 ቀን በኋላ ሽልማት አለ። ስለዚህ በደንብ ተሳተፉ። ወዳችሁ ለሰጣችሁኝ ድጋፍ እጅግ በጣም አርጊ አመሰግናለሁ ማለት ነው ቤተሰቦቼ። ስለዚህ ሀና ከበደ እዚሁ ቪዲዮ ላይ ኮሜንት ላይ ገብተሽ ለምልክለት ሰው ስልክ ቁጥር ትጽፊልኛለሽ። ካርዱን ከሆነ ስልክሽን ትጽፊና ካርድ ትያለሽ። በቴሌብር ትራንስፈር ከሆነ ቁጥርሽ ስልክ ቁጥሩን ትጽፊና ቴሌብር ብለሽ ትጽፊያለሽ ማለት ነው። አስገባለሁ እዚሁ አሳያለሁ ማለት ነው። ስለዚህ በጣም አመሰግናለሁ ማለት ነው። ቀጣይ እንገናኝ።